ሰላም ለእናንተ ይሁን። በዛሬዋ ቀን ወዳጄ ሆይ በሚል ዲያቆን አሸናፊ መኮንን ከጻፉት መጽሐፍ 9ኛው ምዕራፍ ላይ የማይነጥፈው ምንጭ የሚለውን ርዕስ ላስደምጣችሁ አሰብኩና ይህንን ታሪክ ጣፍጧችሁ እንደምታደምጡ አምናለሁና እንኩ ተቃመሱልኝ ብዬ ወደ ሙሉ ሐሳብ እገባለሁ። የማይነጥፈው ምንጭ ወዳጄ ሆይ መምህር ለመሆን መልካም ተማሪ፣ መልካም መሪ ለመሆን መልካም ተማሪ ሁን። የምታውቀውን ደግመህ ስትሰማ አልፈጸምከውም ይሆናል። የማይባክን ገንዘብ በድሆች ሆድ የተቀመጠ ነው። የድሆች ሆድ የሰማይ ኮረጆ ወይም ከረጢት ነውና። ወዳጄ ሆይ ጌጥ ሁሉ ጌጥ ለመሆን ማነስ አለበት። ድንጋዩ መጠረብ፣ እንጨቱ መለዘብ አለበት። አንተም ወደ ሕይወት ውበት ለመድረስ የመቀነስን ሕግ ማክበር አለብህ። እንዳይበተን አድርገህ እሰረው፣ የተበተነ ቀን አያጸጽትህምና። ዕቃን በያዝክበት መጠን ሰውን መያዝ አትችልም። ሰው ነፃ ፈቃድ ያለው ነውና ሰውን እርሱን እንጂ ነፃነቱን ስትወስድበት ይጣልሃል። የሰውን ነፃነቱን ስትወስድበት አንተም እርሱን በመጠበቅ እስረኛ ትሆናለህ። ወዳጄ ሆይ ያልተቀረፉ ጠባዮችህ ገና የምትኖርባቸው ምክንያቶች ናቸው። ዕድሜ የመለወጥ ዕድል ነው። ያልተመለሱ ጥያቄዎችህ የጸሎት ርዕሶች ናቸው። የሚጸልይ ጉዳይ በተዘዋዋሪ ሙላት ነው። ሰው ሁሉ ሲወለድ ሸለፈታም ነው። የሚገረዘው በመንፈስ ቅዱስና በመከራ ስለት ነው። ስላለፍከው ሞት ስታስብ ስለምታልፈው መሰናክል አትደነግጥም። ወዳጄ ሆይ ወንጌል የምስራች ሆኖ የተላከው ከውስጣችንና ከዓለሙ የምንሰማው የሞት ድምፅ ስለሆነ ነው። እግዚአብሔርን ባወቅከው መጠን ቅዱስ ፍርሃትህ ካልጨመረ በትክክል አላወቅከውም ማለት ነው። እግዚአብሔር ያለ መንገዱ አይገኝም፣ በፈለግከው ጊዜም አይታጣም። አለማመን ውስጥህን ሲያናውጠው የሰጠህን ተስፋና ያደረገልህን አስበው። ወዳጄ ሆይ ጥያቄ በውስጥ ሲፈጠር መልስ ደግሞ ከሰማይ ተዘጋጅቷል። ጥያቄህን እንደ መልስ ይዘህ መኖር በማይበርድ ወጀብ ውስጥ ማለፍ ነው። ያጋጠሙ ነገሮች ለአንተ ድንገተኛ፣ ለአምላክ ግን ቀድመው የታዩ ናቸው። ያየው ሲሰወርብህ ያየልህ ሊገለጽ ነው። መጽሐፍ ካልገለጥከው እንደማይታወቅ ነገም ዛሬ ላይ አይታወቅም። የመጽሐፍ ሙሉ ሐሳብ ሲጠናቀቅ እንደሚገባ ሕይወትም ዛሬ በሙሉነት ልታውቃት አትችልም። የአስተሳሰብ እኩያህን ለጓደኝነት፣ ታናሽህን ለተማሪነት፣ የአስተሳሰብ ታላቅህን ለመምህርነት ምረጥ። የትላንት ሐሳብህ ዛሬ የለምና በሰዎች አስተሳሰብ አትዘን። ወዳጄ ሆይ በማግኘት ውስጥ ማጣት አለ፣ በማጣት ውስጥም ያለውን ማግኘት ቁጠረው። ጌጠኛ ቤት ያላቸው ጥቁር ኑሮ ውስጥ ያልፋሉና ሰውን በላይ ኑሮ ብቻ አትለካው። ሚዛን በወደቀበት ዘመን ኃጢአት ጽድቅ፣ ክፉም ደግ ይባላል። ማርጀት የተፈጥሮ ሂደት ነው። ከዘመን ጋር መራመድ ብልህነት ነው። ለየት ያለ ኑሮ ስትመርጥ ለየት ያለ መከራ ጠብቅ። ያለህበት ሁነህ ከመጣራት ያሉበት ሄደህ አንሳቸው። ባዶ ሰው የለምና ዓለም በሙሉ አስተማሪ መሆኑን ወቅ። የተሻለ ቀን ጠብቅ። ወዳጄ ሆይ አንድ ንጉሥ ካልመራህ ብዙ ሺህ ነገሥታት ይመሩሃል። አንዱን እግዚአብሔርን ካልፈራህ የሚያስፈራሩ ብዙ ነገሮች ይገጥመዋል። ትላንት የነበርክበት ነገ የምትኖርበት ቢሆንም ዛሬ ግን ያለህበት ነው። ልብህን ካላስፈቀድከው በቀር የፍቅር ሰው መሆን አትችልም።
ትዕግስትም ነገ የምትመነዝራት ሀብትህ ናት። አባቶች በአደባባይ የተሰየፉ ሰማዕት ናቸውና የአደባባይ ክብርን አትሻ። ያልተፈቀደልህ የማይጠቅምህ ነውና ደስ ይበልህ። አበጀዋለህ ብለህ ቢበላሽብህ በእግዚአብሔር ፊት ጻድቅ ነህና ደስ ይበልህ። አይነጋም ብለህ አልተኛህምና አይለወጥም ብለህ ተስፋን አትጣል። ወዳጄ ሆይ የሰው ሕይወት የተሳሰረ ነውና የሌላው ችግር ያንተም ችግር መሆኑን እወቅ። ጨለማን ብርሃን ካልክ ብርሃንን ጨለማ ለማለት ተዘጋጅተሃል። ያልተነገረ እውነት አያስተምርም፣ ያልወጣ ፀሐይ አይሞቅም። በሰነፍ ሀገር ትጋትህ እብደት ነው፣ የተቀበልከው እምነትህ እንጂ በረከትህ የሚሄድ ነው። እድል በእጅህ ሳለች የምትዘነጋት፣ በሰው እጅ ስታያት የምታበሳጭ ናት። ሰዎች በሞታቸው ሐዘን ይጥሉብሃል፣ በሞቱ ሕይወት የተወልህ ክርስቶስ ብቻ ነው። ወዳጄ ሆይ በተሰጠህ አመስግን እንጂ ያንሰኛል ያልከው በረከት የሚቀነስ ነው። የምትሄድበት መንገድ ፈተና ከሌለው ቅዱሳን አባቶች አላለፉበትምና መርምረው። በአደባባይ ከምትሰማው የፍርድ ድምፅ በውስጥ የምትሰማውን የሞት ፍርድ ገስጸው። የምታምነው ይሁን ሲል የሚፈጥር ጌታ ነውና ደስ ይበልህ። ወዳጄ ሆይ አደራ የሚሉህ እጅግ የሚያምኑ ናቸው። አደራህን የሚጠይቅህ ግን የታመነው እግዚአብሔር ነው። ከተከፈቱ በሮች የተከፈተ ልብ አምላክን ይጋብዛል። እግዚአብሔር ወደ አንተ የሚያመጣው ያንተን ሽቶ ሳይሆን የራሱን ሊሰጥህ ቀጥሮ የማይቀር እግዚአብሔር ብቻ ነው። እውነተኛ መንፈሳዊ ጥም እርካታውን ያገኛል። በሌለበት ዘመን የሚኖር እግዚአብሔር አለ። ወዳጄ ሆይ ስታዝን በእግዚአብሔር ትጽናናለህ። እግዚአብሔር ሲያዝንብህ በንስሐ ታስደስተዋለህ። የራበውን ወገንህን ነገና አትበለው፣ ባዶ ቤት ድምፅ ያስተጋባል። እውቀት ሲያንስም ጩኸት ይበዛል። ብዙ መናገር መሰልቸት፣ ብዙ መታየት መጥፋት ያመጣል። በወሬኞች የከበረ በወሬኞች ይዋረዳል። ሁሉን አውቃለሁ የሚል ምንም አያውቅ። እግዚአብሔር የቀባውን የደፈረ ያለ ቅጣት አይተውም። ወዳጄ ሆይ መፍራት ብርሃን ነው፣ ቀጥሎ ሊጨልም ይችላል። ጨለማ ግን አያስፈራም፣ ቀጣዩ ብርሃን ነው። ብዙ ሰው ብትሰበስብ አንድ ወዳጅ ይኑርህ። የተሰራውን ካጠፋህ የምትሰራው እንዳይጠፋ እያስተማረህ ነው። ነፃነት ያለ ዕውቀት ከባርነት በላይ ይከብዳል። ለቀላል ሰውም ፍቅር ያመዋል። ችግርን በፈጠረ አስተሳሰብ ችግርን መፍታት አይቻልም። መኖርህን ለሚጠሉ አብዝተህ ኑር። የበታች እንዲያከብርህ የበላይህን አክብር። ልጆች አንተን እንዲወዱህ አንተ ወላጆችህን ውደድ። ገና ባልኖርክበት ዘመን የሚወድህ አምላክ አለ እኮ። ደስ ይበልህ ወዳጄ ሆይ የወደክበት ቦታ ላይ ስታለቅስ አትኑር። የተንሸራተትክበትን ቦታ መመርመር ከዳግም ውድቀት ያድንሃል። ንግግርህ እውነት ቢሆን እንኳን ፍቅር ከጎደለው ሰባሪ ነው። የማያጸጽት ምርጫ እግዚአብሔር ብቻ ነው። ዙሪያህን ካየህ ጨለማ ነው። ወቅቱን ካደመጥክ ንፋስ ነው። የጠራህን አምላክ ስታይ የማይቻለው ይቻላል። እርሱን ስታደምጥ ልብህ በእምነት ይጸናል። ጨለማ እንዲወገድ እውነት፣ ዕውቀትና ኑሮ ያስፈልጋሉ። ያልተኖረ ዕውቀት የባከነ ነው። እውነት በሌለበት ዕውቀት ሊኖር አይችልም። ወዳጄ ሆይ መልካምነት ተዳፍኖ አይቀርም፣ አንድ ቀን ይወጣል። ወዴት እንደምትሄድ ካወቅ ጉዞ አጭር ነው። ብዙ አስበህ አንዴ ካልወሰንክ አንድ የወሰነህ ብዙ ጊዜ ታስባለህ። ዕውቀትህ ጥበብ ከሌለው የመጠላትህ ምክንያት ነው።
ምክርን አርቀህ አትወርውር። የመከርከውን ሰው ቀርበህ አግዘው መልካሙን ተግባር ለማቆም። ብታመነታም ጨርሰ ተስፋ አትቁረጥ። ምቹ ልብ የማይመቹ ቀኖችን ይለውጣል። የሚቻለው ያቃተህ ቀን የማይቻለው የተቻለልህ በእግዚአብሔር መሆኑን ተረዳ። ወዳጄ ሆይ 3 መብራቶች ያዝ። እነርሱም እምነት፣ ተስፋ፣ ፍቅር ናቸው። እምነት ሲጠፋ በተስፋ ለኩሰው፣ ተስፋ ሲጠወልግ በፍቅር አነሳሳው፣ ፍቅር ሲከስም በእምነት አንድደው። ብዙ ለማወቅ የማታውቀውን አላውቅም ማለት፣ ብዙ ለመኖር ድርሻህን ለይተህ ማወቅ፣ ብዙ ለመስራት ማልዶ መነሳት ወሳኝ ነው። የያዝከውን ውድ ነገር አያይዘህ እንዳይሰብረው ተጠንቀቅ። አያያዝህ እንዳይሰብረው ተጠንቀቅ። ከሌለህ ሳይሆን ካለህ ነገር መቁጠር ጀምር። ያን ጊዜ የጎደለህ እንደሌለ ትረዳለህ። የእግዚአብሔር ብሩክ ነህና ደስ ይበልህ። ወዳጄ ሆይ ከጠላትህ ይልቅ በጊዜው አለመወሰንህን ፍራ። እባብ ጫጩት ተኩላም በግ ላይሆን በከንቱ አትልፋ። ከማትችለው ጋር ተስማማ። ለማመስገንም ለመርገምም የመንፈቅ ዕድሜ ስጥ። አለኝ ብለህ አታውራ። ሀብትህ በማስጎብኘት አትኩራ። ሊያጠፉ ይመጣሉና። አጠገብህ ላለ ክብረት ይኑርህ። የራቀህን ሰው መልካምነቱን ብቻ አስብ። ስላልሞትክ እንታረቅህ የሚሉህን ተጠንቀቅ። ያልጨረሱትን ክፋት ለመፈጸም ነውና። አስልቶና ደምሮ ከሚወዳጅህ ተጠንቀቅ። በእውነት ለሚወዱህ ዋጋ ስጥ። ማድረግ ሲቻልህ ቤተሰብህን አትለፍ። ወዳጄ ሆይ የድል መንገድ በመጋፈጥ ዞር በማለት በዝምታ በመናገር ነው። ለጊዜ የሚያስፈልገውን ለይተህ ወቅ። ቀን ወደ ምሽት ይገሰግሳል፣ እድልም የሚያዘገዝግ ጀንበር ነው። ሰውን በጠባዩ እንጂ በዘሩ አትለካው። ከብዙ ጊዜ ጀምሮ ውስጥህ የሚጉላላውን ሰው ዛሬ ጠይቀው። ወጣትነት ረጅም ኃይል ቢኖረው ማስተዋል ያጥረዋል። የእንጨት እሳት እያስለቀሰ ያበስላል፣ መከራም እንዲሁ ነው። ዛሬ ዘር ነገ አጨዳ ነው። በሰው ውድቀት የሚያላግጥ በውድቀቱ ትንሣኤ የለውም። ቆንጆች ብዙ ጊዜ ልባቸው ቆንጆ አይደለም። ወዳጄ ሆይ ክፉ ሰዎች በሁሉ ቦታ አሉ። በሃይማኖት ቤት የሚገጥሙ ክፉ ሰዎች ግን የትም የሌሉ ናቸው። ዓለምን በሚኖርባት ሰፈር ልክ የከለለ ራሱን አስሮ ሲሰቃይ ይውላል። የሞቱ ሰዎች በመግደል ይረካሉ። መናገርህ ትርጉም ካጣ በዝምታ መጸለይ መልካም፣ ራስህን እንኳን ታተርፋለህና። ስቃይ የጀመርከው ወዳጅነት እያስለቀሰ መቀጠል የለበትም። ሁሉ ጌታ ከሆነ ማን ሊታዘዝ ነው ይላል የዕለቷ መልእክት። እግዚአብሔር በዚህ ውስጥ ብዙ ነገሮች እንዳስተማረን እርግጠኛ ነኝና ብዙ የምክር ቃሎች ተናግረዋል። በዚህ ንባብ ውስጥ ሰምተን ማሰላሰል ይሆንልን። አሜን አሜን ላለው በጌታ በኢየሱስ